Orthodox. ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ቤተክርስቲያን ድፍት ቢል ምእመናን ድፍት ቢል ጉዳዩ አይደለም። ስለ 666 ይሰበካል። እኔ ዛሬ ጸልያለሁ አንተ ሚሊዮነር ትሆናለህ። አሜን። አኬራ ላጃላ ቦዴኬና ማሳ በለጠ የሚባል ሰው ታውቃለህ? እኔ ነኝ። አንተ ነህ? በቃ ሚሊዮነር ሆነሃል። ቻው። ካልገደለ ኢየሱስ እናቱን ልብዳ እግዚአብሔር ሹጣም ሸርሙጣ ነው። እግዚአብሔር ቴዎድሮስ ይመጣል አይመጣም የሚለው ክርክር ውስጥ አይደለም። ምን ይሰራላችኋል? ለምንድን ነው የምትጠብቁት እዛ ማህበር ውስጥ ገብታችሁ? ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። ዛሬ ቪዲዮ እንግዲህ ስለ ስውሯ ማርያም እጅግ በጣም አነጋጋሪ ቪዲዮዎች እየወጡ ይገኛሉ። እሱን ቪዲዮ የምናስመለከታችሁ ይሆናል። እሱ ብቻ አይደለም እንግዲህ በተለያዩ የሀገሪቱ ክፍሎች ፍትህ ለኦርቶዶክስ እየተባለ ይገኛል። ነው ይህ ጉዳይ የሚለውንም የምናጠራ ይሆናል። እንዲሁም አቡነ ማቲያስ በወቅታዊ ጉዳይ ላይ ያወጡት መግለጫ አለ። እሱንም ቪዲዮ የምንመለከት ይሆናል። እናንተ ብቻ ይሄን ቪዲዮ እንደተለመደው ላይክ አድርጋችሁ መጀመር እንዳትረሱ። ቀጥታ ወደ መጀመሪያው ቪዲዮ እናልፋለን። ካልገደለ ኢየሱስ እናቱን ልብዳ እግዚአብሔር ሹጣም ሸርሙጣ ነው። እግዚአብሔር ቅዱስ ሚዲያ ላይ አውጥቼ አቃጥላለሁ። በመጀመሪያ ይሄን ቪዲዮ የሚታዩ ሰዎች በሚታመልኩት አምላክ ይያቻሉ ሼር ኮፍሊንግ በማድረግ ለብዙ ሰዎች አድርሱ። ሲቀጥል አንቺ ልጅ ምንሽ ያምሻል? እኔ በእግዚአብሔር ሌላ ምንሽ እንዴ? እግዚአብሔር እኮ ኢየሱስ ክርስቶስ ስላንቺ ያጣጥ ነው ስለኔ ያጣጥ ነው አይደል? እንዴ ሞተው እንዴት ጨክኖ ነው አብሽ አንቺ እግዚአብሔርን የምትሳደብ? ምንም አይነት ነገር ሊኖር ይችላል። የራስሽን ችግር በቤትሽ መፍታት ሲገባ እንደዚህ አይነት ድርጊት የፈጸምሽው አንቺ ልጅ ምን እንደሚገባት ኮሜንት ላይ ጻፉልኝ። እኔ ምንም አልልም። ሼር ኮፍሊንግ በማድረግ ይሄን ቪዲዮ ለዚች ልጅ አድርሱልኝ። በጌታችሁ ስም ይያቻል። እንግዲህ እንደዚህ አይነት ዘመን ላይ እየደረሰን እንገኛለን። ይህ ቪዲዮ እንግዲህ ከሰሞኑ በሶሻል ሚዲያው ላይ ሲዘዋወሩ ከነበሩ ቪዲዮዎች መካከል አንዱ ነው። እንደዚህ በግልጽ ወጣ እንግዲህ የፈጣሪ ስም እየጠራች የተሳደበች ትገኛለች እቺታችን። እንግዲህ ፈጣሪን አለማምለክ እኮ መብቷ ነው። ነገር ግን ሰው የሚያመልከውን ፈጣሪ መጥቶ መሳደብ ምን የሚሉት ነው? መጽሐፍ ቅዱስ ግን እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 45 እርሱ ፀሐይን ለክፎችና ለደጎች ያወጣል፣ ዝናብም ለኃጢአተኞችና ለጻድቃን ያዘንባል። እንግዲህ ጌታችን ኢየሱስ ክርስቶስ ፀሐይን ለክፎች እንዲሁም ደግሞ ለደጎችም እንደሚያወጣ በቅዱስ ቃሉ ነግሮናል። እሱ የሆነ ነገር አላደረጋትም ማለት እሷ እንግዲህ ኢየሱስ ክርስቶስ የለም እንደምትለው እንዳልሆነ ልናስረዳት እንወዳለን። በእውነት ለሁላችንም ማስተዋሉን ይስጠን ነው የምንለው። እንግዲህ እንዳየነው በወላይታ አካባቢ የምትኖር ይመስለናል እቺ። እንግዲህ የወላይታ ሀገረ ስብከት ከዚህ በፊትም እንደዚሁ በሃይማኖት ላይ ጥላቻ ንግግር ሲያደርጉ የነበሩትን ሰዎች ለህግ አቅርቦ ነበር። ምንም ልጅ በህጋዊ መንገድ እንድትጠየቅ ያደርጋሉ ብለን ተስፋ እናደርጋለን። ቴዎድሮስ ይመጣል አይመጣም የሚለው ክርክር ውስጥ አይደለም። ምን ይሰራላችኋል? ለምንድን ነው የምትጠብቁት እዛ ማህበር ውስጥ ገብታችሁ? ክርስቶስ አላችሁ አይደለም ወይ? ነፃ ወጣችሁ የለው? ባሪያ ናችሁ እንዴ እስካሁን? ነፃ አልወጣችሁም እንዴ እስካሁን? አልዳናችሁም ወይ? ንጉስ የላችሁም እንዴ እስካሁን? አምላክ የላችሁም ወይ? ቀንበራችንን የተሸከመልን ያሳረፈን አምላክ ጭንቀታችሁን እኔ ልሸከም ያለን አምላክ እያለ ለምንድን ነው በየሰፈሩ በየመንደሩ የሰው ኮልኮል የምትሸከመው? ለምንድን ነው የሰው ትብትብ የምትሸከመው? ለምንድን ነው የሰው ማርዳ የምታስረው? ለምንድን ነው? ንጉስ አይንገሳ ማማረት አልፈልግም። ይንገስላት ለኢትዮጵያ ይምጣላት፣ ቅን መሪ መልካም ነገር ይምጣላት፣ ሰላም ይምጣላት። ግድ የለም ኢኮኖሚውም ከፍ ይበል፣ በፋይናንስ ትደጋገራችን ግድ የለም። ካደጉ ሀገራት ከሚያድጉ ሀገራት ተርታ ትሰለፍ ደስ ይለኛል። ምንድነው ግን ነፍሳችንን ካጣነው ጥቅሙ ምንድነው? እንግዲህ ብዙዎች ቴዎድሮስ ይመጣል እያሉ በተስፋ ይጠበቁ ይገኛል። ነገራችን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማዳከም የተለያዩ አይነት ማህበራት እየተመሰረቱ ይገኛሉ። ኢትዮጵያ ዓለም ብርሃን አሁን እንደዚህ አይነት ነገሮች ማለት ነው ቤተክርስቲያንን ለማዳከም እነሱ ከክርስቶስ ውጪ ሌላ ነገር ተስፋ እያደረጉ ማለት ነው። እኛ ደግሞ ክርስቶስን ይዘን ሌላ ሰው ይመጣል እንትና ይመጣል እያልን በእውነት ቅድስት ቤተክርስቲያንን ልንጎዳት አይገባም ማለት ነው። እንግዲህ ለቅድስት ቤተክርስቲያን እንግዲህ ራሷም ንጉሷም ኢየሱስ ክርስቶስ ነው። ከዚህ በመቀጠል ደግሞ አቡነ ማቲያስ በወቅታዊ ጉዳይ ላይ የሰጡት መግለጫ አለ። በተለይ ደግሞ የቅድስት ቤተክርስቲያንን ንዋያተ ቅድሳት እየወሰዱ ለሚጨፍሩ ማለት ነው ማስጠንቀቂያ ሰጥተዋል። እስኪ እሱን ቪዲዮ ተመልክተን እንመለስ። ስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ህገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በህግ የሚጠይቅና
የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ቅዱስ አባታችን በረከታቸው ይደርብን። እጅግ በጣም ደስ የሚል መልእክት ነው ያስተላለፉልን። የብዙዎቻችንን ስሜት ነው ቅዱስ አባታችን ዛሬ በይፋ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ የተናገሩት። ይሄን ነው የምንፈልገው። ማንም እየተነሳ ቤተክርስቲያን ላይ አፉን ሲያላቀቅ ንዋያተ ቅድሳት ላይ እንደፈለጉ ሲሆኑ ዝምታ አያስፈልግም ብለን ስንጮህ ነበረ። እንግዲህ ዛሬ ቅዱስ ሲኖዶስ በምልዓተ ጉባኤው ላይ እጅግ አስፈላጊ የሆነውን ፖይንት አንስቷል። ቅድስት ቤተክርስቲያን ላይ ማንም እየተነሳ የፈለገውን መናገር እንደሌለበት በተሐድሶ ስም የቤተክርስቲያን ንዋያተ ቅድሳት ላይ አንዳንድ ሰዎች ቅዱሳን ስዕላትን በመቅደድ ወንጌል በማቃጠል ቅዱሳን ጻድቃን ሰማዕታትን ገላቸው እንደፈለጉ በመናገር ይሄንን ዝምታ መስበር እንደሚገባው ለቅዱስ ሲኖዶስ ምልዓተ ጉባኤ አሳስበዋል። ቅዱስ አባታችን እኛ የምንፈልገው ይሄን ነበረ። ይሄ መመሪያ ወደታች ወርዶ በስራ እንዲገለጥ እንፈልጋለን። እውነት እጅግ በጣም ደስ የሚል ዜና ነው። እንግዲህ በተለይ የተሐድሶ ቤተ እምነት ተከታዮች እንግዲህ የኛ ኦርቶዶክስ ንዋያተ ቅድሳት የሆኑትን እየወሰዱ እንደራሳቸው ንብረት ሲጫወቱበት ሲቀልዱበት እየተመለከትን ነውና ህግ አግባብ መጠየቅ አለባቸው እየተባለ ነው። በእውነት ይበል የሚያሰኝ ነው። ከዚህ በኋላ የቤተክርስቲያን ንዋየ ቅድሳት እንግዲህ እንደሌላው ጊዜ መቀለጃና መጫወቻ አይሆኑም በሌላ ቤተ እምነት ሰዎች ማለት ነው። አንጻርም እንግዲህ የቤተክርስቲያኒቷ የህግ ክፍል በእንደዚህ አይነት ጉዳዮች ላይ ከዚህ በኋላ ጠንከር ያለ እርምጃ ይወስዳል ብለን እንገምታለን። እስቲ ከዚህ በመቀጠል ደግሞ በሰሞኑ አነጋጋሪ የነበረው ጉዳይ ቢኖር በስውሯ ማርያም እንግዲህ ታቸውን ሰዎች በማደራጀት እንግዲህ ቤተክርስቲያኑን ኮንትሮል ለማድረግ እየጣሩ ያሉ ሰዎች አሉ። ካህናትን የሚያዙ ራሳቸው ናቸው። ያለነሱ ትእዛዝ ቤተክርስቲያኑ ላይ ምንም ነገር የተደረገ አይደለም። ማህበረ ቅዱሳን ሁላ መግለጫ እስከሚሰጥ ድረስ እንቅስቃሴዎችን እየገደቡ ይገኛሉ። እስቲ ስለነሱ ሰዎች ተከታትለን እንመለስ። ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ይሄ ሁሉ ስውሯ ማርያም የሄደ ሰው ቀና ብሎ ስዕል አድኖ ያየ የለም። መድኃኔዓለም እንደዛ ነው እንደ መጽሐፍ ያዘው። ቤተክርስቲያን ድፍት ቢል ምእመናን ድፍት ቢል ጉዳዩ አይደለም። ዋና አስተዳዳሪው አሁን በገንዘብ ስለዞሩ ስለመመናን ጉዳያቸው አይደል። እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉ። አይነበብም። ታምናለህ? ስውሯ ማርያም ስለ 666 ይሰበካል እንዴ? እናንተ እነማናችሁ ማለት ጀመሩ። ያኔ ነው ግብ በደንብ የተፈጠረው። እግዚአብሔር ይመስገን ሽልማቴ ለኔ እሷ ናት። 8 ወር ታስራለች ከኔ ጋር ተፈቅዶላት ገብታ 8 ወር። ራዞኑንም መምህር ኃይለ ማርያም ነው። ግንብ ቤቱንም ያንን የሰራው መምህር ኃይለ ማርያም ነው። የሰሚነሽ ኪዳነ ምሕረት እነሱ ዓለማን የሚሉት ማንኛውን እንደሆነ ብሩን ብቻ አንተ እንደው በአካውንት የሚገባው የጉዞውን የምንም ይብሉ ያው ደምረ ገንዘብ ይበላል። ስትመጣ ጫማ የሚባል ማውለቅ አትፈልግም። አውደ ምሕረት ላይ ቃል ኪዳኗ ደግሞ ካልሲ አርጋ አገባም። እሷ ጫማውን አርጋ በድፍረት ነው። 8 ወር ታስረሽ መውጣትሽ አሁንም ደግሞ ጉዳዩ በህግ እየተጣራና እየታየ መሆኑ ላንቺ ነፃነት ሊሰማሽ ይገባል። ክርስቶስ ደግሞ አንቺ ነፃ ያወጣሻል። እግዚአብሔር ይመስገን። መብራን ትላንትም ማሳልፍ አልሰጠችኝ። አሁን የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። እመቤቴ በስመ አብ ወልድ ወመንፈስ ቅዱስ ብሎ የሚባርከው ካህን የለም። ቀጥታ ቢሮ ነው የሚገባው። ከዛ ቢሮ ውስጥ ይገባል። ይሄ ያለ ጎረምሳ ተወኝ ጊዜ ቤትሽን ታጠሪዋለሽ። ሁሉ ጊዜ አንቺ ወጥቼ መናገር የጀመርኩት ዱላው ሲበዛብኝ ወጣቱን ከማስተማር ይልቅ ማስደብደብ፣ ይሄኛውን ደብድበው አስገባው ነው። ልክ ይሄ የምትሰማቸው በደረጃ እንደዚህ ያለ ተገርፎ ጨለማ ቤት ምናምን እንደሚባል በቃ እንደንተን ቆማ እዛ ጋር ሲገረፍ ማየት ለሷ ደስታ ነው። እንግዲህ እንደተከታተላችሁት ነው። እቺ እመታችን እንግዲህ በዚህ ጉዳይ የተነሳ 8 ወር ታስራ እንደወጣች ከቪዲዮ ላይ ለመመልከት ይችላል። ከዛም በተጨማሪ እንግዲህ በዚህ ቤተክርስቲያን ላይ እየተሰራ ያለው ስራ በጣም አስነዋሪ ነው። ቤተክርስቲያኑ የተቆጣጠረችው ያለችው ልጅ እንግዲህ የራሷ የሆነ ፓወር እንዳላት እንዲሁም ደግሞ ከቤተክርስቲያኑ ጀርባ እንዲሁም የማስደብደቢያ ቦታ ሁላ አላት የተባለ ይገኛል። ፓወር ሲባል ግን እንደው ሌላ ኃይል ሳይሆን ሰው አላት ብቻ በዙሪያው አደራጅታ ነው የምትንቀሳቀሰው። በጣም አደራጅታ በጣም ብዙ ሰዎችን ታስደበድባለች።
አይታችኋት ከሆነች ደግሞ እኔ በጣም የገረመኝ ነገር ወጣት ናት እሷ ራሱ ማለት ነው ወጣት ሆና ይሄን ያለ ደረጃ እንትን ማለት በጣም የሚያስገርም ነገር ነው ቤተክርስቲያናችን ላይ ግን አንድ ማጥራት ያለብን ነገር ወጣት ናት ያላት አሁን ከቪዲዮ ላይ የተመለከትናት ሳይሆን በጎን በኩል በዳር በኩል የነበረችው ልጅ ናት በልጅቷ ጉዳይ እንግዲህ ሌላም የወጡ ቪዲዮዎች አሉ እሱንም ተመልክተን እንመለስ ጋይስ ሼር አድርጉት አሁንም ስውሯ ማርያም ላይቭ ከፍቶ ነበርና ምንድነው ያስፈራሩን በገዳሙ አባቶች ያው እንግዲህ ክስ ቀርቦባል ነው የተባልነው እኛ እንግዲህ አሁንም ድጋሚ እምንጠይቅሽ ማስተዋል እኛ ስውሯ ማርያምን አልነካንም ስውሯ ማርያም ታድናለች አዎ ታድናለች አንቺ ግን ሹፌሮችን አስደብድበሻል እስኪ ሁላችሁም ይሄ ነገር ሼር ኮፒ ሊንክ አድርጉት አሁንም ዛቻው እየመጣን ያለው ቪዲዮ ሰርቻለሁ እሱን ሼር ኮፒ ሊንክ አድርጉት የተደበደባችሁ የአዳማ ልጆች የአዲስ አበባ ልጆች የሻሸመኔ የነጌሌ አጠቃላይ እንደ ኢትዮጵያ ዙሪያ የተደበደባችሁ ልጆች ኮሜንት ላይ ጻፉልኝ ይሄ አካውንት ሊዘጋ ስለሆነ ሁላችሁም ሼር ኮፒ ሊንክ ሪፖስት አድርጉት ስለዚህ አሁንም ማስተዋል ጉዳያችን ከስውሯ ጋር ማርያም ጋር ሳይሆን ካንቺ ጋር ነው ጉዳያችን ስለዚህ የስውሯ ማርያም ቻናል ብለሽ እየከፈትሽ ሰውን አታስገቢም አባቶችም ሲመጡ ሚውት ያራሽ ነው ብሎክ ያራሽ ነው ስለዚህ ሁላችሁም ሼር ኮፒ ሊንክ አድርጉት እኔ ግን አንድ የተመለከትኩትና ያስተዋልኩት ነገር ቢኖር የሰይጣን ተንኮልና ሴራ ምክንያቱም አሁን ስለ ስውሯ ማርያም እጅግ በጣም ብዙ ሰው እዛ ሄዶ መፈወስ ይፈልጋል መዳን ይፈልጋል እንኳን ኦርቶዶክሱ አይደለም የሌላ ቤተ እምነት ተከታይ እዛ እየሄደ እየተፈወሰ እየዳነ ምስክርነት እየተሰጠበት ነው እና ይሄን አይቶ እንግዲህ ሰው ሄዶ እዛ እንዳይፈወስ እንደዚህ አይነት ነገሮች ደግሞ ይወጣሉ ሰይጣን እንደነዚህ አይነት ሰዎችን እዛ ቦታ ላይ አስቀምጦ በጣም መጥፎ ነገር እያስወሩ ማለት ነው እንግዲህ እቺ ሴትዮ እዛ ጋር መቀመጧ ፈተና እየሆነ ነው ማለት ነው ሰው ሄዶ እዛ እንዳይፈወስ ስለዚህ ቤተክርስቲያን በእውነት እዚህ ሴትዮ ላይ ቶሎ እርምጃ ሊወስድ ይገባዋል በቃ መውጣት ካለባት እዛ ማስወጣት ሰው ሄዶ እዛ እንዳይድን እየሆነ ስለሆነ ማለት ነው በሷ ምክንያት ልክ ነው በጣም ብዙ ሰዎች እንደውም የተለያዩ ቪዲዮዎች እንደዚህ አይነት ቪዲዮዎች ሲለቀቁ ልብካል ከዚህ ቪዲዮም ኮሜንት ቲክቶክ ላይ ሄዶ ማየት ይቻላል በቃ አንምጣ ማለት ነው ሰላም አይደለም እንደዛ በዚህ ቀን ልንሄድ ነበር ማክሰኞ ልንሄድ ተዘጋጅተን ነበር ንቀር ይያሉ ነው እንግዲህ እንደዚህ አይነት ሰዎች ደግሞ አይ ቲንክ ሉሳን ሁላ እንግዲህ ኢንተርቪው ሰራ በሄደበት ወቅት መግለጫ ላለመስጠት እንዲሁም ደግሞ ስላለው ነገር ላለማጥራት እየሞከሩ ያሉ ሰዎች ናቸው ከራሳቸው ኃይል ውጪ ማንንም አያስገቡ ማለት እጃቸው ረጅም እንደሆነ እኮ ያወቀው ላይቭ እየገቡ ሁላ እስከ ማስፈራራት እንግዲህ ይሄንንም ልጅ እንደዚህ እያሉት ይገኛሉ ለማንኛውም በእውነት ቤተክርስቲያን ቶሎ ለዚህ ነገር መፍትሄ መፈለግ አለባት ብለን እናስባለን ከዚህ በመቀጠል ደግሞ እንግዲህ ከተለያዩ ቦታዎች ፍትህ ኦርቶዶክሳውያን እየተባለ ይገኛል ምንድነው ጉዳዩ የሚለውን ተከታትለን እንመለስ ኦርቶዶክስ መንግስት ፍትህ ይስጠን ቤተክርስቲያን ተጨንቃለች አባቶች ተጨንቀዋል ማህበረ ምዕመናኑ ተጨንቀዋል ፍትህ ለሃይማኖታችን መልእክት የተላለፈልን ያለው በባስኬቶና በባስኬቶ ዙሪያ ባሉ አካባቢዎች ናቸው በዛ አካባቢ እንግዲህ ምዕመናን እንዲሁ ካህናት እንግዲህ መገልገልም እየቻሉ አይደለም በተደጋጋሚ አባቶች ካህናት የታሰሩባቸው የተንገላቱባቸው ይገኛሉና ፍትህን እየጠየቁ ይገኛሉ መንግስትን መንግስትም በእውነት ፍትህ ሊሰጣቸው ይገባል እንግዲህ እግዚአብሔርን ማምለክ አልቻልንም አባቶች እግዚአብሔርን ማገልገል አልቻልንም እየታፈነን ነው እያሉ ነውና እንግዲህ ማን ነው የሚያፈነው የሚለውንም እንግዲህ መንግስት ነው ይሄንንም መፍትሄ መፈለግ ያለበትና በአስቸኳይ በእውነት መንግስት መፍትሄ ይሰጣቸው እንላለንኛ ሰሞኑ እንግዲህ የወንዶች ጭቆና በርትቶ ይገኛል አንድ ወንድማችን ሶሻል ሚዲያው ላይ መጥቶ ሚስቴ ትደበድበኛለች እሷ ስለመደበደበኝ ወደ ቤት አልገባም እያለ ነው እንግዲህ መግባት አልቻልኩም የቀጠቀጠችኝ አስቸግራኛለች እያለ ነው የምሩን መጥቶ ሲተካክለ ነው እንመለስ ትደበድበኛለች አሁን በቅርቡ ይኸው ፈንክታኛለች ስለደበደበ ነው ውጪ ያደርካለው ስለመደበደበኝ እንደገና የሰው መኪና ስፖርት ነው የሚይዘው ስፖርት ማለት በሳምንቱ ለሶስት ቀን ሰራለሁ ከተቀያየረ ከልጆች ጋር ስሰራ ያን ይዤ የመጣሁትን ብር አላገኘሁም ቤት ውስጥ ይዤ አልገባም ቤት ውስጥ ራሱ ይዤ ከስመጣ ወስታብኝ ከሰው ጋር ጣልታኛለች ብዙ ጊዜ ደግሞ ቁርጥ ወስታለች መንጀፍካት ወስታለች እያንዳንዱ ነገር ሰምትወስድ ያን እንዳትወስድብኝ ብዬ ውጪ አድሬ ልጆቼ ግን የሚያስፈልጋቸው ነገር ይካለሁኝ በሰራሁበት ይመስክሩብኝ ልጆቼ አያረግም ይበሉስ ልጆቼ አያረግልንም በሉ እና እኔ ውጪ በማደረበት ግን የሚያስፈልጋቸው ነገሮች በትክክል ቤት ውስጥ ከዚህ በፊት ከዛሬ 3-4 ዓመት በፊት አስቤዛ ገብቶ ነበር የምንጠቀመው አሁን አስቤዛው ማስፈጨውን አስፈጥቱን ሰማይቻል ሳልቻልኩኝ አላትፈጭም ዳቦ ገዝቼ ነው እንጀራም ከሱቅ ተገዝቶ ነው ሲኖር እኔ ሰሰራ የሚጠቀሙት
አንዳንዴ ከልጆችም ለምኛሉ ታክሲ ሹፌሮች ምናምን በቃ እንደዚህ ምናምን ያውቃሉ የሚያቆኝ ልጆች ያው ስለፈታው ወይም ችግር ላይ ስለሆንኩኝ ይሰጡኛል። እንግዲህ እንደተመለከታችሁት ነው። ይህ ወንድም ደግሞ ሚስቴ እየቀጠቀጠችኝ ነው፣ እዚህ ወደ ቤት መግባት አልቻልኩም፣ የሚያስፈልጋቸው ነገር ለልጆች እየላኩ ነው ይዛው ነው ማድረው፣ ይጀም ገባውን ብር ተወስድብኛለች፣ መንጃ ፍቃድ ሳይቀር ትራፊክ ነው መሰለኝ ያስገባው። አዎ እንግዲህ በሴቶች ዘንድ ይሄ ነገር የተለመደ አይደለም። አሁን ደግሞ ሴቶች ናቸው በብዛት ነገሮች እየተቀያየሩ የመጡት በጣም ያስፈራ ነው። ዜዶ እንግዲህ ምርጫ ላይ ተጠንቀቅ ነበር። እኔ አግብቻለሁ ብለህ አረበጋ አምላክ የለም። በእውነት ብቻ እንግዲህ በጣም የሚገርም ጊዜ ላይ ነው እየደረሰን ያለ ነው። እንግዲህ ለዚህ ወንድማችንም ድምጽኑ ነው ማለት ይቻላል። ሴቶችም ረፉ ዋካችሁ። ቢያንስ በተለይ ደግሞ ልጆች ከተወለዱ በኋላ እንደዚህ አይነት ነገር ይደብራል። በእውነት ስሬት ነው። በእውነት በጣም ይደብራል። የምሩን ከሆነ እንግዲህ በነገራችን ላይ አሁን ላይ የሚያስጠላው ነገር ሶሻል ሚዲያ ላይ ወጥተው እንደዚህ ይናገሩና እነሱ ሴቶች ደግሞ መተው እንደዚህ መልስ ሲሰጡ ምናምን ነገሩ ተቃራኒ ተገላብጮሽ ይሆናልና እንግዲህ እሷ መታ መልስ እስከምትሰጥ ድረስ እንግዲህ እንጠብቃለን። እስከዛ ድረስ ግን አድቢ የእናንተን ሐሳብ አስተያየት ደግሞ እንደተለመደው በኮሜንት መስጫው በኩል አስቀምጡልን እንላለን። ይሄን ቪዲዮ እስካሁን እያያችሁ ላይክ ካላደረጋችሁ በጣም ያሳዝናል። ላይክ አድርጉ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ እንላለን። እኔ ዛሬ ጸልያለሁ፣ አንተ ሚሊዮነር ትሆናለህ። አሜን። አኬራ ላጃላ ቦዴኬና ማሳ በለጠ የሚባል ሰው ታውቃለህ? እኔ ነኝ። አንተ ነህ? በቃ ሚሊዮነር ሆነሃል። ቻው። ምንድነው የምትሰራው? የግል ድርጅት። ታምናለህ? ሚሊዮነር ለመሆን በኢየሱስ ስም አሁን ሚሊዮነር አደረኩ። ሰለሞን የሚባል ሰው ታውቃለህ? እኔ ነኝ። እግዚአብሔር ነግሮኛል። እግዚአብሔር በጣም ብዙ ትልልቅ ድርጅቶችን አሳልፎ ይሰጣል። የሚዋጋን ይወጋል። ይሄ ብቻ አይደለም። እግዚአብሔር ወደ ቤቱ ስቦ ለቤቱ አገልግሎት ያደርጋል። እግዚአብሔር አገልጋይ ትሆናለህ ይላል። ባለጠጋ ትሆናለህ ይላል። በሮቹ ተከፈቱ። ለዚህች ዘመን የሚስተበገቡ አይረኩም አይጠግቡም ንቦች ያስረቡ። ለዚህች ዘመን የሚስተበገቡ አይረኩም አይጠግቡም ንቦች ያስረቡ። በሰው ዘንድ ይሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረቱ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለን። ዛሬ ቪዲዮአችንን የምንቋጨው በዚህ ቪዲዮ ይሆናል። እስከዚህ ድረስ ተመልክታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንላለን። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስቀምጡልን፣ እያየን የምንመልስ ይሆናል። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።